ሴቶች ቆይ ከኛ ጋር ያላችሁ ችግር ምንድነው? ማለት ያለኛ ማን አላችሁ? ለምንድነው በሰበብ በአስባቡ ማቀም የምትሉብን? ይሄ የሚያሳየው ምን ያክል ከኢንፎርሜሽን ነፃ መሆናችሁ ነው። ይሄን ቪዲዮ እዩ። ኢትዮጵያ ውስጥ የሴቶች ቁጥር በከፍተኛ ሁኔታ እየጨመረ ነው። የወንዶች ቁጥር ደግሞ የሚጨምርበት መጠን ቀንሷል። የኢትዮጵያ ስታቲስቲክስ አገልግሎት እንዳስታወቀው ከሆነ አሁን ላይ አጠቃላይ የኢትዮጵያ የህዝብ ቁጥር 109 ሚሊዮን ብቻ። ይሄ ቁጥር ኢንተርናሽናል ኦርጋናይዘሮችን ጨምሮ ሌሎች ነው ብለው ከሚያስቀምጡት የኢትዮጵያ የህዝብ ቁጥር በከፍተኛ ሁኔታ ዝቅ ያለ። ነገር ግን እንዳልኳችሁ እንደ ስታቲስቲክስ አገልግሎት መረጃ ከሆነ 109 ሚሊዮን ብቻ። የዩናይትድ ኔሽንስ እየሰማችሁ በደንብ እየሰማችሁ ቁጥር 130 ሚሊዮን ነው። የሲአይኤ ወርልድ ፋክት ቡክ ደግሞ 118 ሚሊዮን ነው የሚላል። ሌሎችም ደግሞ እስከ 135 ሚሊዮን ድረስ ያስቀምጡት። ኢትዮጵያ ውስጥ ለመጨረሻ ጊዜ የህዝብ ቁጥር የተደረገው ከ18 ዓመት በፊት 2007 ላይ ነበር። ያን ጊዜም የኢትዮጵያ የህዝብ ቁጥር 73.7 ሚሊዮን ህዝብ ነበር። በጊዜውም ኢትዮጵያ ውስጥ የነበሩ የወንዶች ቁጥር ብዛት 700,000 ከሴቶቹ በላይ ነበር። ነገር ግን አሁን ላይ የኢትዮጵያ ስታቲስቲክስ አገልግሎት እንዳስታወቀው ከሆነ ይሄ ቁጥር ወደ 250,000 ሰማችሁ። ይኸውላችሁ በዚሁ ከቀጠለ ለሁለት ተራሱ አንዳንድ አንደርሳችሁ ስቀልድ ነው። ለማንኛውም ገና ቪዲዮን ሳትጀምሩ በነገር ያስኳችሁ። እንዴት ናችሁ? ቡሱ ነኝ። ይህ እንደተመልካች ቻናል ነው። ዛሬም ባበዱ የሪአክሽን ቪዲዮዎች ተመልሼ መጥቻለሁ። ከኔ ጋር እንግዲህ አዝናኝ በሆኑ ቪዲዮዎች እና ሰሞነኛ በሆኑ ቪዲዮዎች አንድ ላይ ሪአክት እናደርጋለን። ወደ ቪዲዮ ወንድ ልጅ ስናፕቻት የሚጠቀመው እንደስታይ ሩድ ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። እሺ። ጥፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሬ ማብዛት፣ ወንድ የሚያዝ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሬ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ማየት፣ ሴት ጓደኛ አብሮ አደግ መያዝ፣ መወፈር፣ የአራዳው ቋንቋ መጠቀም፣ ፔሪሌስቶን ኦቨርአክት ማድረግ፣ ወሬ ማብዛት። እሺ። የክለብ ስም ማወቅ፣ በጥፍረ መጥመጥ መያዝ፣ ክረሽ መያዝ፣ ከወንድ ጋር መፈጠር፣ ወሬ ማብዛት ያዝ መፖሰት፣ ኮሜንት ማድረግ፣ ምግብ መስራት አለመቻል፣ ወሬ ማብዛት፣ አጭር ቴክስት መመለስ፣ ሶሻል ሚዲያ መጠቀም፣ መጠጣት፣ መቃምናን አይታሰብም፣ ወሬ ማብዛት። ወንድ አስተማሪ መጠየቅ፣ ወንድ የሚነደው መኪና ውስጥ መግባት፣ ወንድ መኪና ኖት ግን ያዛችሁ ኖት ያዙ ነገራችሁ መታከም፣ ወሬ አለማብዛት። እሺ። ታላቅ ወንድም መኖር፣ ተበድሎ ይቅርታ ለመጠየቅ፣ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካም አይደለም፣ ወሬ ማብዛት ቶቹ ናቸው። አስቤበት ረዘም ያለ ቪዲዮ እንድሰራ የምትፈልጉ ከሆነ ፎሎ እያደረጋችሁ ኮሜንት ላይ ይቀጥል በሉ። ይቀጥል። ኧረ በስመ አብ። እሺ በጣም አነሰች እንዴ! መቀጠል አለበት እንጂ ኖት ግን እየያዛችሁ ነው። አጸፋም እንግዲህ ከሴቶች ተሰጥቷል። ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። ጥፍራችሁ መብላት፣ ጥቁር መሆን፣ ወንዶች ማድረግ የሌለባቸው ነገሮች የነሱ ጉድ እንደሆነ አያልቅም። ግን እስኪ ከላይ እንንገራቸው አንዳንድ ነገሮች። አንደኛ መተንፈስ፣ ሶሻል ሚዲያ መጠቀም፣ መሳቅ፣ ኬክ መብላት፣ ባጃክስ መታጠብ፣ መተንፈስ፣ ለባስ መሮጥ፣ ወንዶች ደግሞ አሁን በተራችሁ ነው ተያዛችሁ ወይም ደግሞ ፂም ያጋጠመ ሰው መሆን፣ መተንፈስ፣ መኪና ለመኖር መንገድ ላይ ቀስ እያሉ መራመድ፣ መንገድ ላይ ቶሎ መራመድ፣ መተንፈስ፣ ቅራሜ የጠበቁ መውጣት፣ መተኛት፣ መታመም፣ ማውራት፣ መሞት፣ መኖር፣ መተንፈስ፣ በየቀኑ ብር አለመላክ፣ ታክሲ ውስጥ አጠገብ መቀመጥ፣ ከጓደኛ ልብስ መበደር፣ ገና አታገኛት አብረን አደረን እኮ ማለት፣ ለታክሲ መሰለፍ፣ ለሄት ልጅ መንገድ መጠቆም፣ ያክስቴ ልጅ ናት ማለት፣ መተንፈስ፣ በየካፌው መጎለት፣ ጸጉር ማሳደግ፣ ቤቲንግ መጫወት፣ ዴት ላይ እናጋጭ ማለት፣ መተንፈስ፣ የመጀመሪያ የነሽ ማለት እኔና አንቺ ምንድነን ማለት፣ መድከም፣ ጎግል ማፕ መጠቀም፣ ማስነጠስ፣ መተንፈስ። እነዚህ ነገሮች ካደረገ ሩጪ አምልጪ 4 ነጥብ። እሺ አሁን ወንዶች ይዛችኋል ኖታችሁን፣ ሴቶችን በተራችሁ ኖታችሁን ይዛችኋል። እኔ ግን ብያለሁ አትኩራሩብን፣ እንደዚህ አትኩራሩብን። ምን እየሰማኸኝ? ወደ ዳንስ ይበለጠ እንትን አልኩኝ። ምን ስትደምስ ነው? እስካሁን ዳንስ እየሰራ ይገኛል። ጌታ አይመችሽ። እንትን እኮ አትከፊም፣ ከኛ ትሻለሽ። ምንም ቢሆን ከኛ ትሻለሽ። አሁን ቁጭ ብሎ እኮ ማላገጥ አግባብ አይሆንም። ግን ማለት ነው የሚበልጡሽ ሰዎች ተገኝተዋል። እኛ ቁጭ ብለን ብናላገጥ የሚበልጡሽ ሰዎች ተገኝተዋል። የታትሉም
ወይ እንትን አበል ተሰጣቸው ነው። ግን ምን አላችሁ እስቲ ከቀደማ ልጅና ከነዚህ አስተማሪዎች የማን በለጠ? እንደኔ ግን አስተማሪዎቻችን ኃይለኛ ናቸው። ሁለተኛ አስፋልት ስትሻገር ግራና ቀኝ ማየት። ምንድነው እንዴ እያልክ የምትደናበረው? ቀጥ ብሎ መንገዱን ነው ስትሬት ነው ማየት ያለበት። ኦኬ ኮስተር ብሎ ደፈር ብሎ ቀጥ ብሎ መራመድ። ወንድ ግራ ቀኝ አያም ሲሻገር ልክ ነህ አትስማ እንዴ ልታፋጁን አላልቀልላቸው ግድ የለም። አይ አስፋልት እንኳን ሌሎችን እሺ ይሁኑ፣ ግን አስፋልት እናያለን። በትክክል ግራ ቀኝ አይተን እንሻገራለን። ድሮ ጊዜ በእናንተ ጊዜ ማለት ነው ሻይ በዳቦ ጎዳኛሽ ምን ነበር የምትጋበዙት? ግብዣ ነገር ግብዣ አልነበረም። ግን አንድ ልጅ ተኔ ነበረኝ። እሺ ሁልጊዜ ሻይ በዳቦ ሲጋብዘኝ ኧረ ይሄ ሻይ በዳቦ ይቅርብኝ ብዬ ተውኩት። ልጁም ተውኩት፣ ሻይም ተውኩት። በቃ እንደ ድንች ነው የራቀኝ። ይቅርብኝ ብዬ ተውኩት። ሻይ በዳቦ በቃኝ። አልፈልገውም። ለካ ይሄ ነገር ከድሮም ነው። ሴቶች ተጠቅማችሁ የምታበቁን ምጥጥ አድርጋችሁ ምናምን ነገር የምትተፉ ለካ ከድሮም ያለ ነው። እኔ እኮ ዘንድሮ ብቻ መስሎኝ ነበር። ግን ማዘር ይደብራል የምር። እንዲህ ሻይ በዳቦ ስንት ዘመን ጋብዞሽ ለምንድን ነው ባለቀ ሰዓት በቃኝ የምትይው? ብር ሲያልቅ እኮ ነው። እርግጠኛ ነኝ ብር ጨርሶ። ሰሞኑን ደግሞ ሴቶች ዶርም ውስጥ አልተቻላችሁ፣ በጣም ፍቅራችሁ ከጊዜ ወደ ጊዜ በጣም ፍቅር እየጨመረ ነው። እስቲ ቪዲዮ ነው የዶርም ልጆችን ዛሬ ልናስደነግጣቸው ነው። መንፈሳችን ይችተን ነው ትመስላለች። አሁን አንዳቸው ይመጣሉ ቅልያሉ። ይሄ በሩ ልሰብሪ ነው። የመንግስት ንብረት በሩ ልሰብሪ ነው። ታይ ምን መብት የለሽም። ወራዶል ደጋማች። እሺ አትንቀይ ስልኬ ሴትዮ አትንቀይ። የቤቢ ነው ትገልሻለች። ምን ያገባ እዚህ አንተ አንድ ቀን አወርጅብናል። እዚህ ዶርም ሸይጣኖች ክንሽ ታረተኛውና ሸይጣን አሉ ግን እግዚአብሔር ለምን ካቢኖርብኝ ተጠብለስታው ወረወኩሽ። ያው እንደዚህ እንደ ዶርም ውስጥ እንደዚህ በፍቅር እኮ መኖር ከቻላችሁ ወንዶች ጋር ብቻ ያለ ይመስለኝ ነበር ይሄ ነገር። አንቺ እንዴ ጭራሽ ማለት እርበለ በጌታ በኢየሱስ እኔ ግን በሆን የምር ነው ማልመራቸው ማለት ነው። የምር ነው ማልመራቸው። እግዚአብሔርም በጣም ባለጌ ናት። እግዚአብሔር ምስክሬ በጣም ባለጌ ነሽ። ያማታል እንጂ አንቺ ወይ አይ እውነት ግን በጣም ይደብራል። እንዴ በእርግጥ አያገባኝም እኮ ስለነሱ። ግን ዶርም ውስጥ ምን አይነት አሁን እኮ እሷም በተረዋ ብዙ ነገር አርጋ ሊሆን ይችላል ወይ ደግሞ ልታረገም ሊሆን ይችላል። ግን ከባድ ነው እንዴ እንዴ አይሆንማ እንዴ። ስማ እኔ ዘላለሜን ካንተ ጋር እያከኩ መኖር አልችልም። እሺ ታታቢያ ይኸውልህ የሚፈስበት ሀገር ላይ የምን ማከክ ነው? ልክ ነው እንዴ። ለማከክ ተስማምተሽ መሰለኝ ያገባሽው። ካገባሽ በኋላ ምን ያርግ?
እንዴ መጀመሪያ የደርሻውን ተወጥቷል፣ ሰክሷል። በቃ ደንብ ሰክሷል፣ አግብቶሻል። ወደድሽም ጠላሽም ታከብልሽ። ግን ማለት ነው አንተም ብትሆን አንዴም አምና እስከገባች ድረስ አታሰቃያት፣ ብዙ አታሰቃያት። እንዴ እናቴ ምንድን ነው እንዴ መንቆርቆሪያ ውስጥ መንቆርቆሪያ ውስጥ ታዲያ በማንቆርቆሪያ ነው እንዴ? በብረት ድስት እኮ ነው ጌታ። ምን ስታረጊ ነው የምታጠይው? ወይኔ ኧረ በስመ አብ! ኧረ ጉዴ! በእናትሽ እንደው አታድርቂኝ። በዚያ ጥይ በዚህ ነው የሚጠለው። ተሰራ አይደለ መኮረኒው? አሪፍ አይደለ? ቆንጆ ነው። ከየትም ፍጪው። ምንም ቆንጆ አይደለም እንዴ? ምንም ቆንጆ አይደለም። በሆነ ነገርም አስፈራራተሽ ነው እንጂ ቆንጆ ሆኖ አይደለም። በማንቆርቆሪያ አይደረግም እንዴ? አይደረግም። ታርገን ይሰራው ግን ሽንኩርት ምናምን አድርገህ እሺ። አረ ወዴት ይሄዳል እንዴ? ሳትቀቅል ማለት ነው። ሽሮ ውስጥ ነው መኮረኒውን የቀቀለው። ምንድነው ይሄ? ባለሙያ ነህ። እያረፍኩ ትበለዋለህ። ስማ እና ተቀቅሎ ነው እንጂ ቅሚያ ታዲያ እንዴ ፍርፍር መሰለው እንዴ? ስንት አይነት ነገር ነው የምናየው። ግማሹ ማንቆርቆሪያ ውስጥ ይቀቅላል፣ ግማሹ በወጥ ይቀቅላል። ይሄን ምግብ ነው ማለት ይከብዳል። ይሄን ምግብ ነው የግቢ ምግብ እኮ ይሻላል። የካፌ ምግብ ከዚህ ይሻላል። ምን ነው እግረ መንገድሽን ይሰራሽው? እኔ ስንት ሰዓት ሙሉ ፈጅቶብኝ የሰራሁት ምግብ ይሄን አሁን ማለት ራሱ አይሰራም። ራሱ ማለት ዝም ብሎ ራሱ አንተ ተሰራብት አይሰራም። ምን አርጋው ነው እንዴ? ሬሲፒው ልንገርክ። በጣም በቃ ምን አርጋሽ ነው ይሄ? በከለር ብቻ ነው። ኦኬ ፍርፍር በእንጀራ ፍርፍሩን አበላሽተው ነው። ይሄን እኮ ሮቦት ምናምን ነገር ተማሮ ነው የመጣው። ምን አለበት እስቲ ደህና ምግብ ሰርተሽ እንትን ብትይ። አሰራሩ ሬሲፒውን ከፈለጋችሁ አንተ አርፎ ወተትን ጠጣ ይሻላል ለጨጓራ። ሰብስክራይብ ይባፈራ። ሴቶች ግን በጣም ሙያ ላይ እየታማችሁ ነው አይመስላችሁም? ከጊዜ ወደ ጊዜ በጣም ፍቅራችሁ በጣም ፍቅር እየጨመረ ነው። እየቀነሰ ነው። ፍቅራችሁ ሳይሆን ሙያችሁ እየቀነሰ ነው። ወይኔ አይ ግን ነጥብ ባታስጥሉ ጥሩ ነው። ዛሬ ምግብ ቪዲዮዎች በዛው አስነሱ ተነሳ ፈክ እንዴ በቃ ምግብ ይሉታል። ይሄ ሳዩ ሁላ ማለት ነው በጣም አማረኝ። ግን ማለት ነው ከጊዜ ወዲህ በጣም ወንዶች ማብሰል ላይ እየጎበዙ አይመስላችሁም? ብቻ ለዛሬ ያዝኩላችሁ ቪዲዮ ይሄን ይመስል ነበር። እንደተዝናናችሁ ተስፋ አደርጋለሁ። ሰብስክራይብ አድርጋችሁ ብትወጡ በጣም ነው ደስ የሚለኝ፣ በጣም ደስ ይለኛል። እና ቪዲዮ ከተመቻችሁ ላይ አድርጉ። በቀጣይ ቪዲዮ እንገናኝ። ይቻማችሁ።